አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ ሰላም ነኝ። ዛሬም ብቅ ብያለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። አንዳንድ እህቶች እንግዲህ ከዚህ በፊት አንዲት እህቴ ቤትሽን በኤል ፈርሽው እንደዛ ነው የሚያምረው ብላኝ ነበረ። ትናንትናም ደግሞ አንድ ሁለት ልጆች ከይቅርታ ጋር ቤትሽን በኤል ብትፈርሽ ነው የሚያምረው እንደዛ ነው ምናምን ብላችሁ ጽፋችሁልኛል። ምንም ይቅርታ አያስፈልገውም። አስተያየት መቀበል ግድ ነው ማለት ነው። እናንተ ደግሞ መጥፎ አስተያየት አልሰጣችሁኝም እና ባላችሁኝ መሰረት እናንተ እንዳላችሁኝ አድርጌ ፈርሸዋለሁ። ያው በኤል ሲፈረሽ እንደዚህ ነው፣ ግን ከላይ ትርፍ ቦታ ስላለው ማለት ነው። ለዛ ነው በመግቢያው በኮሊደሩ አጠገብ ያለው ክፍት ሲሆን ያስጠላል ብዬ ስለማስብ ነው ሁሌ እንደዛ የምፈርሸው ማለት ነው። እና እንዴት ነው እናንተ እንዳላችሁት በኤል ነው ወይ የሚያምረው? ያው እንደዚህ አድርጌ ፈርሸዋለሁ እላችኋለሁ ውዶቼ። በነገራችን ላይ አንዳንድ እህቶቼ ለምትሰጡኝ መልካም አስተያየታችሁ እውነት ለመናገር የማመሰግንበት ቃላት የለኝም። ሁላችሁንም አላህ ጀዛችሁን ይክፈላችሁ። ወደፊትም እገዛችሁ አይለኝ ውዶቼ። ያው ታውቃላችሁ እኔ ብቻዬን ነው የምኖረውና በቃ ድጋሜ ልጅን ትቼ እንዳልሰደድ የመሰደድ እንኳ አላማውን ፍላጎቱም የለኝም። ግን በቃ የስራ ሞራሉ እንዲኖረኝ ዩቱብ ላይ በደንብ ጠንክሬ እንዲሰራ በቃ አበረታቱኝ ውዶች፣ አበረታቱኝ። ስንት በቃ የማይጠቅም ነገር የሚሰሩትን ከአላህ መንገድ ወጥተው የሚሰሩትን ውሸት የሚያወሩትን ማሳድጋችኋል እና በቃ እገዙኝ፣ እገዛችሁ ያስፈልገኛል። ቻናሌን ሰብስክራይብ አድርጉልኝ። ቪዲዮን ስታዩ ስትጀምሩ ላይክ ማድረጋችሁን አትርሱ። በቃ ለኔ ሞራል ይኖረኛል እንዲሰራ። አሁን በአሁኑ ሰዓት ላይ ምንም አይነት ስራ የለኝም ታውቃላችሁና የምታዙኝም ነገር ካለ አንዳንድ እቃ አዘዙኝ፣ ስራ ይሆነኛል ለኔ ዩቲዩብ ላይ በደንብ እንድሰራ እና አበረታቱኝ ነው የምላችሁ ልጆች። እንግዲህ ዛሬ ትምህርት ቤት ሄጄ ነበረ፣ ስብሰባ ነበረ ዛሬም። እስኪ ብርሃኗ አየለ የናፈቃችሁ አዳምጡት በዚህ አጋጣሚ። አንደኛ ክፍል ላይ 3 ተማሪዎች አቋርጠዋል እስካሁን። ዙሮ እናንተ ካወቃችሁ እኛ ለምን ህዝብ ጋር አላወያያችሁም ለሚለው ጥያቄ መልስ እንድንሰጥ እንዲመቸን እናንተ ካወቃችሁ ሰውየው ያስቀርም ምንም ያድርገው ጉዳዩ የራሱ ይሆናል። ግን በኋላ ተጠያቂነት ለመዲያ በዚህ ወቅት አወያይተን ነበር ለማለት ሊመች ነው አሁን የነገርናችሁ ማለት ነው። ስለ ተማሪ ብትል ተማሪ ምን ጊዜም በየራሱ በነሳት ነው አይቀርም። አቋራጭ ተማሪ ካለ አሁን ለምሳሌ 8ኛ ክፍል ባለፈው አንድ ተማሪ ነበር አቋራጭ ያላችሁ። አሁን ደግሞ 2 ተማሪዎች አቋርጠው ወደ ውጭ ሄዱ ተማሪዎች አሉ። እነዛን ተማሪዎች የግድ ማሳወቅም የግድ ነው ለእናንተ ማሳወቁ ማለት ነው። ስለዚህ ከዚህ አኳያ አንደኛ ክፍል ላይ ቢላል ከሪም አብዱ የሚባል አንድ ተማሪ ዋይሎ ሰፈር ሰለሞን አህመድ አሊ ሳልማን አህመድ አሊ ዳውቻ እንደዚሁ ማለት ነው። ሌላው ረሂና ሁሴን ሰይድ ዋሂሎ ሰፈር እነዚህ ተማሪዎች ያው ያቋረጡ መሆናቸውን ታውቁልን ነው የምፈልገውኛ። ሌላው ከሶስተኛ ክፍል ሐሚድ መሐመድ ሰይድ ነው፣ ሶሮ ነው። ያው እናንተም ባይመለከትም የት ነው ሄደች? ሐሚድ ይመር ሰይድ አገባ እንዴ ይመር ሰይድ እነዚህ ተማሪዎች ናቸው። ሁለተኛ ክፍል ላይ ሁለተኛ ክፍል ላይ ያሉ ደግሞ አቋራጭ ተማሪዎችን ስንመለከት ዛኪር መሐመድ ሰይድ 3 ሳምንት ነው የቀረው ዋሂሎ ሰፈር ነው። ሌላው ሚፍታህ ሳይገላት ሚፍታህ ሰይድ መሐመድ ሰይድ እና ስብሰባውን በዚህ መልኩ ጨርሰን ወደ ቤታችን መተናል። እስኪ ዋሂሎ ሰፈርን ላሳያችሁ። ዋሂሎ ሰፈርን ፍርስርሱን እያወጡት ነው። የመብራት የቆጣሪ ለማስገባት የፖል እንጨት እንዳይተከል ያደርገዋል ባህር ዛፉና አጥር ባህር ዛፍ መቆረጥ አለበት መለማት አለበት ብለው ይኸውላችሁ በዚህ መልኩ ፍርስርሱን አውጥተውታል። አጥር ሁሉ ብታው በቃ እንዳለ ባው ነው ያደረጉት።
ላሳያችሁ። ዋይሎ ሰፈር የናፈቃችሁ እዩ ሰፈራችሁን ማለት ነው። እና ያው እንግዲህ ለቆጣሪ ተመዝግበን ነበር ይመጣል እየተባለ ነው። መንገዱን መጀመሪያ ማልማት አለባችሁ። ባህር ዛፉ ምናምን ካልተቆረጠ የፖል እንጨት ለመትከል አይመችም ተብሎ ልማት ይዟል። ህዝቡ እየጠራረጉት ነው። እና በዚህ አጋጣሚ ግን ባለፈው እንደዚህ ሲያለሙ 5 ሰው ሞቷል ብለዋል። ባህር ዛፍ መቷቸው። እንግዲህ ሙስሊምም ከሆኑ አላህ ይርሃማቸው። እና ሀይቅ በዚህ መልኩ አደግ አደግ እያለች ነው እያለሟት ነው እላችኋለሁ። በነገራችን ላይ አንዳንድ ነገሮች እየተቀየሩ ነው። ሀይቅ እንደ በፊቱ አይደለችም። ወደዛ ወደ መናኸሪያ አካባቢ ራሱ በቃ ፏ ነው ያደረጉት ብታው። እና ወደ ከተማ አሁን ይሄ ከላይ ከኔ ቤት ወጥቼ አስፋልት ስር እየገባሁ ነው። ከተማ ደርሻለሁ። እና ያው እንደዚህ እንደዚህ እያለች እያደገች ነው። ኢንሻአላህ ታድግልናለች ደግሞ ይኸው መስመሩ ጋር ገባሁ። ሀይቅ የናፈቃችሁ እና እንግዲህ ቤታችን መጥተናል። ልጄም አለልኝ ዛሬ ምሳ የበላሁት ከልጄ ጋር ነው። የሚገርማችሁ ብቻዬን ስሆን እንዴት እንደሚያስጠላ ምግብ ራሱ አልበላም። በጣም ነው የሚያስጠላኝ። እና ኪዩ አለልኝ ዛሬ ምሳችንን በልተናል። ቡና ሊጠጣ ነው እላችኋለሁ ውዶቼ። ያው እንደነገርኳችሁ እንግዲህ አበረታቱኝ፣ ቪዲዮ ላይክ አድርጉልኝ፣ ይገዛችሁ ያስፈልገኛል። እና በአንዳንድ ቪዲዮዎች ደግሞ መመጣ ይሆናል ኢንሻአላህ። እስከዛው መልካም ጊዜ ውዶቼ።